የበረሃውን አሸዋ ቆፍራ የነቢዩን እናት የቀበረች ታላቅ ሴት። ክስተቱ በቀላል ቃላት የሚገለጽ አይመስልም። አንዲት የተናቀች ባሪያ በዓለም ታላቅ ለሚሆን ሕፃን ልጅ እናት የቅርብ አገልጋይ ከመሆን በላይ አማካሪ ሆናለች። አሁን ከምትችለው በላይ የሆነ አደጋ ገጥሟታል። የሙሐመድ ኢብን አብዱላህ አልቁረይሺ አልዓረቢ እናት ሕይወታቸው በመንገድ ላይ አልፏል። በስፍራው ከፍ ብላ የምናገኛት ሴት የሕፃኑ አሳዳጊ በረካ ዘኢትዮጵያዊት ብቻ ናት። ባጠገቧ ያለው በሕይወት ያለው ሕፃኑ ሙሐመድና በሕይወት የሌሉት እናቱ ብቻ ናቸው። መካ ለመድረስ ከ250 ኪሎ ሜትር በላይ መጓዝ ይኖርባታል። እስከዚያ ድረስ የነቢዩን እናት አስከሬን ይዛ መመለስ የማይታሰብ ነው። አካባቢው እጅግ የሚያቃጥል በረሃ በመሆኑ ሰው ከሞተ ወዲያው መቀበር ይኖርበታል። ሙቀቱ ለኬሚስትሪ የለውጥ ሂደቶች ምቹ በመሆናቸው የሞተ ሰው በአንዴ አካሉ ወደማይፈለግ ጠረን ይለወጣል። እናም በአረቢያኑ ባህል የተለመደው የሞተን ሰው ፈጥኖ መቅበር መሆኑን ይረዳል። ከዚህም በላይ በረካ የሕፃኑን የሙሐመድ እናት ወደ መካ ይዛ ለመመለስ የሕፃኑም ስነ ልቦና አይፈቅድላትም። ከእናቱ እቅፍ ውስጥ እያለ እስትንፋሳቸው ቀጥ በማለቱ ጸጥ ሲሉ ሕፃኑ ምስጢሩ ባይገባውም በስሜት ሕዋሶቹ ሁሉ ተገንዝቧል። የነገሩን መራር እውነታ የተረዳችው በረካ ግን በክስተቱ ሰማይና ምድር ነበር የተደበላለቀባት። መራር ሐዘኗን እንኳ ጮኻ በማልቀስ መግለጽ እንዳትችል የሕፃኑ ስሜት ይረብሻታል። ያም ሆኖ ግን ነገሩ ከአእምሮዋ በላይ ሆኖ ስለ ረበሻት በረካ በአሚና ሞትና በሙሐመድ ወላጅ አጥነት ምርር ብሏት አልቅሳለች። ከዚያም እዚያው አካባቢ ጉድጓድ በመቆፈር አስከሬናቸውን በክብር ቀብራቸዋለች። የለቅሶዋ ጥልቀት እጅግ ከባድ እንደነበር ይታዘቧል። የተወዳጁን ነቢይ እናት ጭው ባለው በረሃ ቀብራ ከሕፃኑ ጋር ወደ መካ የነበራትን ጉዞ ቀጠለች። አላህ የበረካን ታላቅነትና ቆራጥ የሰብዕና ተጋድሎ ይመልከትላት። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።